እንደምን ከረማችሁ አድማጮቻችንና ተመልካቾቻችን ይህ ሆርን ኮንቨርሴሽን ነው። ዛሬ የጸረ አብይ አገዛዝ የትብብር አውዶች የሚል ርዕስ ላይ እንነጋገራለን። በዚህ አብይ ርዕስ ስር ሶስት ዋና ዋና ሐሳቦችን አንስተን እንወያይበታለን። አንደኛው የጸረ አብይ አገዛዝ ትብብር ለምን አስፈለገ የሚል ሐሳብ እንደ መግቢያ አንስተን እንነጋገራለን። ከዛ በመቀጠል የትጥቅ ትግል አገራዊ ትብብር ተግዳሮቶች እና እንዴት መቋቋም እንደሚቻል አንዳንድ ሐሳቦችን እናነሳለን። ሶስተኛው እና የመጨረሻው የሚሆነው የጸረ አብይ አገዛዝ ትብብር አገራዊና ቀጠናዊ ጥቅሞች የሚል ሐሳብ አንስተን እንነጋገራለን። በዚህ ጉዳይ ላይ ከኔ ጋር ለመመካከር የቀረበው ባልደረባዬ ዶክተር ጸጋይ አራርሳ ነው። ጸግሽ እንደምን ነህ? እንኳን ደህና ቆየኸኝ። ለምዶብኛል። አየህ፣ እንኳን ደህና ቆየኸኝ ይታና። መልካም። እንግዲህ ወደ ዋናው ርዕሳችን ሳንገባ እንደ መግቢያው እንደዚህ እንዲሆነን ባለፉት ሳምንታት በስፋት ሲያነጋግር የከረመ የአቶ ታዬ ደንደዓ ቃለ መጠይቅ ሰምታል ብዬ ተስፋ አደርጋለሁ። በአፋን ኦሮሞና በአማርኛ አድርገን በጣም በስፋት ሐሳብ ሲሰጥበት ነበረ። ተከታትለሃል? እንዴት አየኸው አንተስ? አዎ ተከታትያለሁ። በወቅቱ ከተለቀቀ ጊዜ ጀምሮ እኔም እግር በእግር እየተከተልኩ በራሴ ባሉኝ ፕላትፎርሞች በትዊተር እና ቴሌግራም ቻነል ሳሰራጭ ነበረ። ሁሉንም በጥሞና ለማዳመጥ ሞክሬያለሁ እና ታዬ አውቃለሁ፣ ያው ቀድሞ ሲቀረጽም ሊያስሩት ይችላሉ በዚህ ሰሞን ምናምን እያለን የሰማን ስለነበረ እሱም ራሱ ሲል ስለነበረ እና ከታሰርኩ ልቀቁት ስላለ የሚናገረው ኦልሞስት የመጨረሻው ቃል እንደሚሆን ከባድ እውነቶችን እንደሚናገር ገምት ነበረ እና የሰማሁትም ከዚህ የተለየ አይደለም። ታዬ ያው አንድ ነገር ላመነበት ነገር እስከ መጨረሻው ያለምንም ፍርሃት የሚገፋ ሰው እንደሆነ አይቻለሁ። የመውጣት የማምለጥ እድል እያለው እነሱም ውጣ እያሉት አይ ለልጆቼ ባርነትን ማወርስበትን ሀገር ትቼ አልወጣም፣ ከገደሉኝም እዚሁ ይግደሉኝ ብሎ እንደቆየም ሰምቻለሁኝ። ያንን አደንቃለሁ። ከዛ ባሻገር ግን ስለ አብይ መንግስት አሰራር፣ የአብይ መንግስት የአብይ አገዛዝ የብልጽግና አወቃቀርና አሰራር የዕለት ተዕለት የአሰራር ዘይቤ ምን እንደሚመስል፣ አስተሳሰቡ ማይንድሴቱ ምን እንደሚመስል ይሄንን ከውስጥ እይታው አንፃር ስላቀረበ አይ ቲንክ የብዙውን ሰው አመለካከት ቀይሯል ብዬ አስባለሁ። ለብዙ ሰዎች የአብይ አገዛዝ አስመሳይ መሆኑ ቢታወቅም በዚህ ደረጃ የዘቀጠ የማጭበርበር የሴራ እና የክህደት ቡድን መሆኑን ብዙ ሰው በወል የሚረዳ አይመስለኝም። ያንን ከውጭ ከጠላቶች ሳይሆን እዛው ውስጥ አብሮ ከኖረ ሰው፣ ስራ ውስጥ ከነበረ ሰው መስማት አይ ቲንክ ጥሩ ነው። ለብዙ ሰው ብዙ ማነቃቃት ያደርጋል ብዬ አስባለሁኝ። እንዳሰብኩትም በጣም አሁን የፖለቲካ ውይይቱን በሙሉ ተቆጣጥሮታል። ኦልሞስት በሁሉም በሚባል ደረጃ በኢትዮጵያውያን ሚዲያዎች ላይ ስለሱ የማይነገር ነገር የለም። ስለሱ የማይናገር ሚዲያ አላየሁም እስካሁን ድረስ። ኢን ዛት ሴንስ ኮንቨርሴሽኑን ጀምሮታል ማለት ነው። የአብይ አገዛዝ ምን አይነት ነው? ሪሊ ባህሪያዊ መገለጫዎቹ ምንድን ናቸው? ግቡ ምንድን ነው? የቆመለት ነገር ምንድን ነው? ካለ በምን አይነት ስልት ክፋቱን ያስፋፋል የሚለውን ነገር በሰፊው ለህዝብ የሚገባ መንገድ መግለጥ ተችሏል። ለኔ አብዛኛዎቹ ነገሮች እነሱ የሚናገራቸው አንዳንዶቹ ኮንቨርሴሽኖች ጭምር እንግዳም አዲስም አይደሉም።
ባለፉት 5 ዓመታት ከመጀመሪያው ጀምሮ እነዚህን ነገሮች ስናጋለጥ ከውስጥ የሚደርሱን መረጃዎች ነበሩ። አንዳንዶቹ ኮንቨርሴሽኖች እንዴት አወቅ ምናምን እዛ ነበርኩ ወይ ምናምን እስከሚባል ድረስ ልክ የሴራ ትንተና እስኪመስላቸው ሰዎች፣ በሌላ በኩል ሰዎቹን ደግሞ ይሄን ሐሳብ የሚሰጡንን ሰዎች እንዳናጋልጥም ጭምር ምንጭ ሳንጠቅስ እንናገር ስለነበረ ብዙ ሰው ያልተቀበለው ነገር አሁን እውነት ሆኖ ስለወጣ እኔ እሱ ሲናገራቸው መቼ እንዴት እንደሆነ ምናምን እኔ የማላያቸውን በርቀት ምክንያት ያልታዘብኳቸውን ዲቴይሎች ከዛ ውስጥ አገኛለሁ እንጂ በዋናነት የመንግስቱ አቅጣጫ፣ ያስተዳደሩ ያገዛዙ አቅጣጫ፣ አመለካከት፣ አሰራር ዘይቤ፣ አካሄድ፣ የሴራ አካሄዱ፣ የግፍ አካሄዱ፣ የማጭበርበሩ ይሄ ሜጋሎሜኒያክ የሆነ አቲቲዩዱ እንደ ንጉስም እንደ አዳኝም እንደ ገዢም ራሱን የሚያየውን ነገር እነዚህን ከመጀመሪያው ከራሱ አነጋገር ከአደባባይ ብዙ ማየት ትችላለህ። ግን ከጓደኞቹ መንግስት ስልጣን ውስጥ ካሉ ከባልደረቦቹ ከሱ ጋር አብረው ከሰሩ ሰዎች የሱ አሁንም መንግስት ውስጥ ያሉ ሰዎች ከሱ መንግስት ጋር ብዙ የደህንነትና የኢንቴሊጀንስ ስራ ላይ የተሰማሩ ሰዎች፣ የፖለቲካ ውስጥ ያሉ ሰዎች በተለያየ መንገድ እነዚህን መረጃዎች ያቀብሉን ስለነበረ አዲስ ነገር አይደለም። አም ሹር ብዙ ሰው አሁን ታዬ የተናገረው እውነት ነው፣ ኮንፈርም እያደረገ ነው ያንን ሁሉ እና እሱ አይደለም። ይልቅ የደነቀኝ ነገር አብዛኛው ሰው ይሄንን አይረዳም ነበር እንዴ። በተለይ ደግሞ የዚህ አገዛዝ ዋና ደጋፊ የነበሩ ሰዎች፣ ዛሬ በሚዲያ የሚያራግቡት ሰዎች ይሄንን አይረዱም ነበር እንዴ? ይሄን ያህል ሩቅ ነበሩ ማለት ነው? በራሳቸው የኛ መንግስት ነው ብለው ከበው በሚያጨበጭቡለትና በሚያሽበሽቡለት ስርዓት ይሄን ያህል ተሸውደዋል ማለት ነው የሚል ትዝብት አለኝ። አንደኛው ይሄ ነው። ሁለተኛ የገረመኝ ነገር የብልጽግና ካድሬዎች ተከፋዮቹም ወዶ ገቦቹ በሙሉ በቃ በመጨረሻው ኃይላቸው ታዬን ላይ ለመዝመት ከዛም አልፎ ይሄንን ሚዲያ እናንተን ልታስገድሉት ብላችሁ ምናምን እስከማለት ድረስ ማለት ነው ነው እንደዚህ በሙሉ ኃይላቸው በቃ የመጨረሻ መናገር በሚችሉት አቅም በጣም ባለሙያ ተሳዳቢዎችን ሁሉ ፈልገው ፕሮፌሽናል ተሳዳቢ ሁሉ ረጋሚዎችን ፈልገው በሚዲያ ለቀው ታዬ ላይ ማዘመት መጀመራቸው በጣም ገርሞኛል። አንደኛ ነገር የተናገረው ነገር ውሸት እንዳልሆነ ያውቃሉ። ሁለተኛ ነገር የተናገረው ነገር ውሸት ነው፣ ትክክል አይደለም አላሉ። ሶስተኛ እሱ የሚለው ፐርስፔክቲቭም ከሆነ እንኳን ኦፒኒየን ከሆነ ያ ኦፒኒየን ሪበት አልተደረገም፣ አልተከራከሩትም። የሚሉት ነገር ምንድነው? ስም ማጥፋት፣ ማጠልሸት፣ መስደብ እና ያው የተለመደውን የብልግና ተግባር ሲያደርጉ ሰምቻለሁ። እሱ በጣም ገርሞኛል። እና እውነት ለመናገር ያ መሆኑ በአጠቃላይ በእነሱ ደጋፊዎች ሚዲያ አካባቢ የሚወራው ያ መሆኑ በእውነት ከነዚህ ስለነዚህ በኢትዮጵያ የፖለቲካ ውይይት ውስጥ ዲስኮርስ ውስጥ መግባት በጣም ክብረነክ የሆነ ነገር እንደሆነ ነው የሚያሳየው። አሁን የምንናገረውን ነገር በሙሉ ምን አይነት ትርጉምና ፐርስፔክቲቭ ሰጥተውት እንደሚያስቡት ከዛ ቀጥሎ የሚጀምሩት ነገር የተነገረውን ነገር ማድመጥና ሐሳቡን መፈተን፣ ሐሳቡ ላይ መከራከር ሳይሆን ለስድብ ሰራዊቱን በሙሉ ማሰማራት፣ ለስድብ እና ለማዋረድ ሰራዊቱን ለማሰማራት የሚወጣ መሆኑ እሱ በጣም በጣም ተስፋ ያስቆርጣል። ዲስኮርስ እንዳይኖር የሚያደርገው አንዱ ነገር ሐሳብ ስትወረውር ስድብ ነው የሚመለሰው። ከተሳዳቢ ጋር አትመላለስም። ይሄ ደግሞ በአብይ ራሱ ነው። አንድ ሐሳብ ስትወረውር እነሱ ሐሳብ የላቸውም ይላል እዛ ቁጭ ብሎ። እስቲ አንተ ሐሳብ ሲባል እስከዛሬ ድረስ አንድ ሐሳብ አይተናነቅም። አንድ የመንግስት የሚመስል ሐሳብ እስከዛሬ ድረስ የአብይ አህመድ መንግስት ያቀረበው
ነገር የለም። አምታች የሆኑ ተግባራት አሉ፣ እንቅስቃሴዎች ምንም ኮሄረንስ የሌላቸው አንዱ ከሌላው ጋር የሚጣረስ ብዙ ውሸት ያለበት ንግግር አለ። ሐሳብ ግን እንዲያውም እኔ ታዬ ብዙ ክሬዲት ሰጠው የምለው እሱ እምነቱ ነው፣ እምነቱን እናከብርለታለን፣ ካሬጁን ነው የምናደንቀው። የታዬ መደመር ይጠቅማል ብሎ ማሰቡ መደመር የሚለው ሐሳብ አንደኛ ሐሳብ ነው ብሎ ማሰቡ የሚጠቅም ዲሞክራሲያዊ ሐሳብ ነው ብሎ ማሰቡ እሱን ኢንጌጅ ማድረግ አያስፈልግም አሁን ባለበት ሁኔታ እንጂ እሱ ይገርማል። የማይገባውን ክብር ሰጥቶታል ብዬ አምናለሁ። እንግዲህ መደመር በዛ ደረጃ ሐሳብም አይዲዮሎጂም ፖሊሲም ምንም ካልሆነ እንዴት እንደተጻፈ እነማን ኮንትሪቢዩት አድርገው እንደተጻፈ ምን እንደሆነ ጉዳዩ እያንዳንዱ ሰብጀክት ቶፒኮች ላይ ምን እንደሚል ምናምን ስለምናውቅ ከዚህ በፊት ስላወራን ምንም እዚህ ግባ የሚባል ነገር ያለው አይደለም። ግን በየስብሰባው በየፓርላማው በያጋጣሚው አብይ አህመድ ሲተች ወይም ደግሞ ትችትን ለመመለስ ለትችት ምላሽ ለመስጠት ሲል የሚናገረው ነገር ተቃዋሚዎቼ ጥላቻ፣ ቅናት፣ መንደረኝነት እንጂ ሐሳብ የላቸውም ብሎ ነው የሚለው። በጽሁፍ አስቀምጠው ለዘመናት ትግል ያካሄዱ የፖለቲካ ድርጅቶችን ሐሳባቸውን ሽጠው ፓርላማ ገብተው ለዘመናት ከኢህአዴግ ጋር ሲሟገቱ የነበሩ ሰዎችን እነመረራን ሁሉ ማለት ነው። አሁን በቀደም ለታ ሐሳብ ስለሌላቸው ነው የመጡት፣ ቢመጡም አይጠቅሙም የሚል ንግግር ሲናገር ይሄ ሰውዬ ስለ ሐሳብ ምን የሚያውቀው ነገር አለ ብዬ ሁሌ እኔ የሚመስለኝ ውስጡ ሐሳብ የለህም ስለሚለው ሌሎቹን ሐሳብ የላችሁም እያለ ይሳደባል። I think የራሱን ሙግት ነው የሚናገረው። so is struggling with his own shadow እና የስድብ ተግባር ነው የሚያደርገው። ስለዚህ አብይን ራሱ የአገዛዙን በአጠቃላይ ለመተቸት ጽፋለህ፣ የሚመለሰው ምላሽ ስድብ፣ ትናገራለህ፣ የሚመለሰው ማሲቭ በሆነ ኦልሞስት የመንግስት የፕሮፓጋንዳ ኢንፍራስትራክቸርን በሙሉ ሞቢላይዝ በማድረግ የስድብና የማዋረድ ስራ ነው የምታየው። ከዛም እንደዚህ አይነት ገበያ ውስጥ አልቆምም እና በዚህ አይነት ጣፍ መስገድ ራስና ለማክበር ስለሆነ እንተዋለን ማለት ነው። and then ዲስከሽኑ እዚሁ ጋር ይቆማል so ምን ሆኗል አሁን የኛ ማህበረሰብ የቅሌት ወሬ አድማቂ ሆነ። ያንድ ሰሞን ይሄ ስካንዳል ሲወጣ በቃ እሱን ተቀባበላለ፣ ቲክቶክም ፌስቡክም ትዊተሩም ሁሉም ነገር ያወራል ማለት ከባድ ግፍም ሊሆን ይችላል። ሰው እንደዚህ ተካፈነ፣ እንደዚህ ተደፈረች ምናምንም ሊሆን ይችላል። በጣም የሚያሳዝን ነገር ነው። ግን እንደ ስካንዳል ወሬ በጣም በፍጥነት ይዛወርና next thing ምንም ከዛው ወደ ፖለቲካዊ ውይይት ወደ ፖለቲካዊ እርምጃ ትራንስሌት የሚደረግ ወደ ፖሊሲ ወደ ተግባር የሚሄድ ምንም ፍሬ ከዛ ላይ ሳይወርድ እንደዚሁ ተሰዳድበን ያበቃል። and I think ይሄ በጣም የሚያሳዝነው this is the greatest tragedy of the effects of the Abiy Ahmed rule for the last